አርዕስተ ዜና ማህበረ ቅዱሳን ከጠረፋማና ከገጠሪቱ የሀገራችን ክፍሎች በማስመጣት ያስተማራቸው የሚገኙ ደቀ መዛሙርት ለነገዋ ቤተክርስቲያን ህልውና ጉልህ ሚና እንደሚኖራቸው ተጠቆመ። የአስታራቂነት ሚና እየቀነሰ የመምጣቱ ምክንያት በግለሰቦችና በቡድን ደረጃ የግጭቶች መብዛት እንደሆነ የክሊኒካል ሳይኮሎጂስት ባለሙያ ተናገሩ። ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን እንደምንላችኋል። የዕለተ ሰንበት አብይ የዜና መርሃ ግብራችን አርዕስተ ዜናዎችን በማስቀደም ጀምረናል። ዜናዎቹን ወደ እናንተ ማድረሱ በኩል ሄኖክ ደስ ያብራችሁ ቆይታ አደርጋለሁ። ከዜናዎቹ ጋር አብራችሁን ቆዩ። ማህበረ ቅዱሳን ከጠረፋማና ከገጠሪቱ የሀገራችን ክፍሎች በማስመጣት ያስተማራቸው የሚገኙ ደቀ መዛሙርት ለነገዋ ቤተክርስቲያን ህልውና ጉልህ ሚና እንደሚኖራቸው ተጠቆመ። ማህበሩ ደቀ መዛሙርትን ከሚያስተምርባቸው ጉባኤ ቤቶች መካከል የባህር ዳር ሀገረ ስብከት ይገኝበታል። ዲያቆን ኤርሚያስ ደባሱ በጉዳዩ ላይ ዝርዝር አሰናድቶልናል። ለገበርተ ሰናየ በዘዚአነ ኩርጓኔ መሐሮሙ ወተሰሃሎሙ እግዚእነ ቅኔ። ዲያቆን ቸርነት ወልዴ ይባላል። የአብነት ትምህርት በስፋት ከማይገኝበት ወላይታ ሀገረ ስብከት ወደ ቤተ ቅዱስ ያሬድ የቅኔ ጉባኤ ቤት በማቅናት ላለፉት 4 ዓመታት የቅኔ ትምህርቱን በመማር ላይ ይገኛል። እዚህ አሁን ያለውበት ቦታ ያው በባህር ዳር ሀገረ ስብከት ደብረ ጽዮን ሰላም አርጊው ቅድስት ማርያም ቤተክርስቲያን ስር በሚገኘው ቤተ ቅዱስ ያሬድ የቅኔና የመጻሕፍት ትርጓሜ ምስክር ጉባኤ ቤት ነው። ወደዚህ ጉባኤ ከመጣው 4 ዓመት ሆኖኛል። ሌላው ከክፋ ሀገረ ስብከት በ15 ዓመቱ ከቤተሰቦቹ በመጥፋት የቅድስት ቤተክርስቲያንን ዕውቀት ፍለጋ ወደ ጎጃም ያቀናው ደግሞ ዲያቆን አቤል ባህሩ ነው። የቅኔና የአቋቋም ትምህርቱን አጠናቆ ዛሬ ላይ የዝማሬ መዋሥዕት ትምህርቱን እየተማረ የሚገኘው ዲያቆን አቤል ጉዞው ተራ የትምህርት ጉዞ ሳይሆን የቅድስት ቤተክርስቲያንን ህልውና የማስቀጠልና ስብከተ ወንጌልን በዓለም ዙሪያ የማስፋፋት ጥማት ስለመሆኑ በአንደበቱ ይናገራል። ሳቸው ገና ሀገሬ ከኔ ጀምሮ ብዙ የሚገነቡ ነገሮች ገና ሁሉም አሁን ቦንጋ እየፈረሰች ነው ማለት ይቻላል። በቃ ምንም የለች እና ይሄን ነገር ማስተካከል ፈልጋለሁ። የነገዋ ቤተክርስቲያን ህልውና የሚወሰነው ዛሬ በጉባኤ ቤቶች በሚለኮሰው የዕውቀት እሳት ነው ያሉት ደቀ መዛሙርቱ ከጠረፋማና ከገጠሪቱ የሀገራችን ክፍሎች በሰሜኑ የሀገራችን ክፍል ታሪካዊ ጉባኤ ቤቶች እያደረጉት ያለው ተጋድሎ የወደፊቱን ሐዋርያዊ አገልግሎት ስምሪትና የወንጌል አድማስ ለመወሰን እጅግ ጉልህና ስልታዊ ድርሻ እንዳለው ገልጸዋል። እናቴን ትቼ መጥቻለሁ። እናቱ ናችሁኛል፣ አባቱ ናችሁኛል። አመሰግናለሁ። እናንተንም የጎጃም ማህበረሰብን በጣም አመሰግናለሁ። በዚህ ላይ ግን በመጽሐፍ ገዛ ደብተር በገንዘብ ገዛ ብቻ ሳይሆን ብዙ አሁን ተምረን ስንሄድ ቫይራሊ ህዝቡ ላይ መውጣት በጣም ይከብዳል። ቻሌንጆች ብዙ አሉ። በጣም በራሳችን ወገን እንገፋለን ታውቃላችሁ። እና እስከ መጨረሻው ድረስ ከኛ ጋር እንድትሆኑ ያው ከኛ ጋር ከሆናችሁ ደግሞ የተሻለ ለውጥ እናመጣለሁ ብዬ እኔ 100% ተማመናለሁ። የቅኔ ጉባኤ ተክዬ ደቀ መዛሙርትን ለማፍራት ምናልባት እንደኔ ወዲህ ለመምጣት እድል ሳያገኙ በብዙ ነገር ውስጥ ብዙ ችግር አለ፣ ፍርሃት አለ፣ ርቆ ለመሄድ ከዛ የተነሳ ፈርተውም በቤተሰብ ጫናም ርቃችሁ እንዳትሄዱ በሚለው ምክንያት የቀሩትን ለማስተማር ልዩ ፍላጎት ሐሳብ አላማ አቅዳለኝ። እግዚአብሔር መልካም ፈቃዱ ይሁን። የድህረ ግቢ ጉባኤ ተማሪዎች በተሰጣቸው ኃላፊነት ቅድስት ቤተክርስቲያንን እንዲያገለግሉ ጥሪ ቀረበ። ተማሪዎች ትምህርታቸውን ሲያጠናቅቁ የገቡትን ቃለ መሐላ ተግባራዊ ማድረግ ይጠበቅባቸዋልም ተብሏል። ይህንን ያሉት የቀድሞ የ6 ኪሎ ግቢ ጉባኤ ተማሪዎች ናቸው። ተመስገን ፈቃዱ ዝርዝር አለው። ማህበረ ቅዱሳን ላለፉት 34 ዓመታት የግቢ ጉባኤ ተማሪዎችን በማስተማር በሰንበት ትምህርት ቤቶች እንዲሁም በልዩ ልዩ የቤተ ክርስቲያን አገልግሎቶች እንዲሳተፉ እያደረገ ይገኛል። ከቤተ ክርስቲያን ባሻገር በስነ ምግባር የታነጸ ለሀገር ተቆርቋሪ ትውልድ እያበረከተ የሚገኘው ማህበሩ ካስተማራቸው ውስጥም የቀድሞ የ6 ኪሎ ግቢ ጉባኤ ተማሪዎች ይገኙበታል። ተማሪዎቹም አሁን ስላሉበት አገልግሎት እንዲህ ብለዋል። ከተመረኩበት ጊዜ ጀምሮ በተለያዩ አገልግሎቶች ውስጥ ሲሳተፍ ነበረ። በ6 ኪሎ ቅዱስ ማርቆስ ብዙ አልጠፋሁም። አስፈላጊ ሆኖ ሲገኝ በማዕከልም አገልግሎት በልዩ ልዩ ሁኔታዎች ውስጥ ተሳተፋለሁ። እንደው ሀገረ ስብከትና ጠቅላይ ቤተ ክህነት አካባቢም አንዳንድ እንዲሁ አባቶች ሲፈልጉ የመታዘዝ እና በቅርብ ሆኖ ሙያዊ ድጋፎችን የመስጠት አገልግሎቶች ላይ አለሁኝ። እኔ እንደራሴ ግቢ ጉባኤን የማገለግለው በአብዛኛው የኮርስ ሲኖር ኮርስ ሰጣለሁ በግቢ ጉባኤያችን ማለት ነው። ከዛም በተጨማሪ ደግሞ አንዳንድ አስፈላጊ ነገሮች ሲኖር እንዲሁም ደግሞ የምሩቃን ማህበር ተሰብስበን ለነሱ ደግሞ አስፈላጊውን ድጋፍ እናደርግላቸዋለን።
ከዛም በተጨማሪ ደግሞ ማስተባበሮችንም እናደርጋለን ማለት ነው። በተለይም ለቅድስት ቤተክርስቲያን ከምን ጊዜውም በላይ ልናገለግል የሚገባው ወቅት አሁን ነው ብለዋል። ዘመኑን ለሚመጥነው ችግር ዘመኑን የሚመጥል ማይንድ ሴት ሆኖ መዘጋጀት ነው የመጀመሪያው። ከኛ ከግቢ ጉባኤ ወጣቶች የሚጠበቀው የመጀመሪያው ይሄ ነው። እኛ የምናግዛቸው ይሄን ዓለሙ እንደምናስበው አይደለም። አሁን ነገሮቹ የሚዲያ ጉዳይ በጣም ይፈተናል። ብዙ ሰው ቲክቶኩ፣ ፌስቡኩ ብዙ ሰው ይፈተናል፣ ያስቀራል፣ ያዝላል። ስለዚህ ለዛ የተዘጋጀ ስነ ልቦና ማዘጋጀት ነው። ቤተክርስቲያን ግን ከመቼውም ጊዜ በላይ የምትፈልግበት ጊዜ ላይ ነው ያለነው። ፈተና ላይ ነች ያለችው፣ ችግር ላይ ነች ያለችው። ስለዚህ ባለን ጊዜ ዕውቀት፣ ገንዘብና ጉልበት ብንጠቀም ራሳችንን ብንጠቀም ይሻላል። በግቢ ጉባኤ የተደረገልን ነገር ብዙ ነው ያሉት የቀድሞ የግቢ ጉባኤ ተማሪዎቹ የገባነውን ቃል እንፈጽም ይገባል ሲሉም መልእክታቸውን አስተላልፈዋል። የተደረገልን ነገር ከፍ ያለ ነው። ስንወጣ የገባናት ቃል አለች። ብዙዎቻችን ስንወጣ የገባናት ግን ያችን ቃል ሪሊ ጠብቀናት አለ ወይ? ለግቢ ጉባኤው ምን አደረኩለት? ምንድነው ያደረኩት? ለቤተክርስቲያን ምንድነው አስተዋጽኦ ያደረኩት? ጊዜም ባይኖረን ገንዘብም ባይኖረን ሐሳብ ግን ይኖረናል፣ ቢያንስ ጉልበት ይኖረናል ቢያንስ። ስለዚህ ባለን ነገር ቢያንስ ውለታችንን ለመመለስ መጣር አለብን ብዬ አስባለሁ። የአስታራቂነት ሚና እየቀነሰ የመምጣቱ ምክንያት በግለሰቦችና በቡድን ደረጃ የግጭት መብዛት እንደሆነ የክሊኒካል ሳይኮሎጂስት ባለሙያ ተናገሩ። ለዚህም አለመግባባቶች መነሻ የሚሆኑ ነገሮችን በማወቅ የጋራ መግባባት መፍጠር እንደሚገባ አመላክቷል። ሀብቴ ብርሃኑ ተጨማሪ አለው። ድሮ እንደውም አንድ እንኳን አገር ክፍለ ሀገር ቀርቶ እዚህም ጎረቤት እንኳን ሰው ሲጣላ ባለው ችግር የሚያስማሙ የሚያስታርቁ ነበሩ። አሁን ግን ያ ነገር የለም። ያው ድሮ ሰው ሲጣላ ሰው ዝም አይልም። በአሁኑ ጊዜ ደግሞ ያ ነገር አይታይም። አስታራቂነት በግጭቶች በአለመግባባቶች እንዲሁም በልዩነቶች መካከል ሰላምን መግባባትንና መቻቻል ለመፍጠር ወሳኝ የሆነ ማህበራዊ እሴት ነው። በአሁኑ ሰዓት አስታራቂ ሰዎች ከገለልተኝነት ይልቅ ወደሚፈልጉት አካል ማድላት የአስታራቂነት ሚና እየቀነሰ እንደሚገኝ ባለሙያው አንስተዋል። አንደኛ በአስታራቂነት ሚና የሚጫወቱ ሰዎች የገለልተኝነት ማጣት ሊኖራቸው ይችላል። ገለልተኛ አለመሆን ወደ አንድ ቡድን ወይም ወደ አንድ ግለሰብ የማዳላት ሁኔታዎች ሊኖሩት ይችላሉ። እነዚህ ነገሮች ታማኒነትን ያሳጣል። ታማኒነትን ካጡ ደግሞ ሚናቸውን በአግባቡ ተወጥተው ውጤቱ ጤናማ ሊሆን አይችልም ማለት ነው። በተለይም ዘመኑ የማህበራዊ ሚዲያ እንደመሆኑ መጠን ከሚፈጠሩ አለመግባባቶች ጋር በተገናኘ የሚያሳድረው አሉታዊ ጫና ከፍተኛ ነው። ከዚህም አንጻር የሚያመጣው ስነ ልቦናዊና ማህበራዊ ቀውስ ምንድነው ላልናቸው ተከታዩን ብለውናል። ህፃናት በልጅነት እድሜያቸው እንደ አይነት የጥላቻ ይቅር ያለ መባባል ጠብ ነገሮችን ለዛ ነገር እየተጋለጡ ባደጉ ቁጥር ያንኑ የመድገም ነገር ይኖረዋል። ይሄ ምንም እንትን የለውም እና ስለዚህ እንደውም የአንድ ሰው ባህሪን በተመለከትንበት ሰዓት የምናስበው ያ ባህሪ የመጣው ከቤተሰብ የወረሰው ነው። አክለውም የአስታራቂነት እሴት ተጠናክሮ እንዲቀጥል ቤተሰብ፣ የሃይማኖት አባቶች፣ የሀገር ሽማግሌዎችና ሌሎችም ሚናቸውን መወጣት እንዳለባቸው አሳስበዋል። ወደ መሀል ለመምጣት መጀመሪያ ትክክለኛ የነገሩን መነሻ የመመርመር፣ የማወቅ፣ የመረዳት እንጂ በአንድኛው ወገን ላይ ዝም ብሎ ነገሩን በማድበስበስ ተጽዕኖ የማሳደር አዝማሚያ ማሳየትም እሱም የአስታራቂነት ሚናው ተቀባይነት እንዳይኖረው ወይም ቅቡልነት እንዲያጣ ያደርጋል። የተከበራችሁ ተመልካቾቻችን እንግዲህ በትላንትናው ዕለት የማህበረ ቅዱሳን ዋና ጽሕፈት ቤት የልህቀት ማዕከል ግንባታ የመጀመሪያ ስትራክቸር መጠናቀቁን አስመልክቶ የምስጋና መርሃ ግብር ተሰናድቶ ነበር። አጠቃላይ ይህ የምስጋና መርሃ ግብር እንዴት ሊሰናዳ ቻለ? ስትራክቸሩ እዚህ ደረጃ እስኪደርስ ድረስ የነበረው ሂደት ምንድነው የሚመስለው የሚለውን ለመጠየቅ በዚህ በስቱዲዮአችን እንግዳ ጋብዘናል። እንግዳችን ራሳቸውን ያስተዋውቃሉ። አብራችሁን ቆዩ። በድጋሚ እንግዳችን እንኳን ደህና መጡ። አመሰግናለሁ። እንኳን ደህና ቆያችሁን። መልካም። ለተመልካቾች ራስዎትን ያስተዋውቁልን። እሺ፣ ዲያቆን ደምሰው ጫላ እባላለሁ። የማህበረ ቅዱሳን ምክትል ዋና ስራ አስፈጻሚ ነኝ። መልካም። እንግዲህ ያው በትላንትናው ዕለት የማህበረ ቅዱሳን የልህቀት ማዕከል የሆነው በዚህ በዋና ጽሕፈት ቤት እየተገነባ ያለው ህንፃ
የመጀመሪያ ስትራክቸር መጠናቀቁን አስመልክታችሁ የምስጋና መርሃ ግብር ተሰናድቶ ነበር። እንደው ከዛ ቀደም አድርገን ግን ይሄ የጽሕፈት ቤት ግንባታ አሁን ያለበት ደረጃ ምንድነው የሚመስለው? እንደው ለተመልካቾቻችን ቢያደርሱልን። እሺ፣ በድጋሚ አመሰግናለሁ። እንግዲህ የማህበረ ቅዱሳን የልቀት ማዕከል ግንባታ ባለፈው ጥቅምት 16 2017 ዓ.ም የመጀመሪያው የኮንክሪት ሙሊት ከተከናወነበት ጊዜ ጀምሮ በአጭር ጊዜ ውስጥ አሁን የደረሰበት ከመሬት በታች 2 ወለልና 15 ወደ ላይ ያለው የስትራክቸር ስራ ተጠናቆ ያም በተመለከተ እንግዲህ በዚህ ስራ ውስጥ የተሳተፉትን ሁሉ በጋራ ሆነ ለማመስገን ይሄ መርሃ ግብር ተዘጋጅቷል። ስለዚህ አሁን ያለበት ደረጃ ምን ላይ ነው ማለት እንችላለን? ከተቀመጠለት ፐርሰንት አንፃር ከተቀመጠለት ጊዜ ሰሌዳምና ከእንትን በአጠቃላይ ስንመለከተው በዚህ በ11 ወራት ውስጥ በአጭር ጊዜ ውስጥ ከመሬት በታች 2 እና 15 ወደ ላይ ያለው ፍሎር ስትራክቸር ስራው ሙሉ በሙሉ ተጠናቆ ወደ መጨረሻው የሁለተኛ ዙር ለመሄድ የመጨረሻው የ15ኛው የኮንክሪት ሙሊት ብቻ ነው የቀረው። ስለዚህ ኦልሞስት ከ90% በላይ ተጠናቋል ማለት እንችላለን የስትራክቸር ስራው። መልካም። ምናልባት ይሄ ግንባታ ከተጠናቀቀ በኋላ በተለይ አሁን ማህበረ ቅዱሳን በሀገር ውስጥም ከሀገር ውጭም ያለ ሰፊ አገልግሎት ይፈጽማልና እንደ ዋናው ማዕከል ምናልባት የጀመራችሁትን አገልግሎት ምን ያክል ያሳልጣል ተብሎ ይታመናል? በጣም ጥሩ። እንግዲህ ይሄ የልቀት ማዕከል መጀመሪያም ታስቦ ወደዚህ ሲገባ ማህበረ ቅዱሳን ባለው ሁኔታ ውስጥ ላለፉት 34 ዓመታት በጣም በርካታ በብዙ ዘርፎች ላይ የተለያዩ አገልግሎቶችን ሲፈጽም ቆይቷል። እነዚህን አገልግሎቶች ሲፈጽም የቆየው በጣም ባለው ውስን ቦታዎች በመሆኑ የልቀት ማዕከል መጠናቀቅ ሲችል ደግሞ ይሄን አገልግሎት የበለጠ አስፋፍቶ በተለይ በትምህርትና ሐዋርያዊ አገልግሎት የሚከናወኑ ስራዎችን የትምህርት ሃይማኖትን ለማስፋፋት በቅዱሳን መካናት፣ በገዳማት፣ አድባራት እየተከናወኑ ስራዎችን በጥልቀትና በጥራት ለማከናወን እንዲሁም ደግሞ የማህበረ ቅዱሳን የሚዲያ ተቋም በአጭር ጊዜ ውስጥ ተነስቶ በ24 ሰዓት 7ቱንም ቀን በ7 ቋንቋዎች እየሰጠ ያለው አገልግሎት በጣም በተጣበበና ትንሽ በሆነ ስቱዲዮስና በትንሽ ማቴሪያል ነው። ይሄንን በአዲሱ ልቀት ማዕከል ግን የበለጠ ተደራሽነቱን ለማስፋትና ተጨማሪ ያልደረስንባቸው ማህበረሰቦች ጋር ለመድረስም በተለያዩ ቋንቋዎች የበለጠ አገልግሎቱን አስፋፍቶ ለመሄድ ትልቅ ተስፋ የሚሰጠን ሆኖ ነው። በተጨማሪም ደግሞ በተለይ በጥናትና ምርምር ማዕከል እየተከናወኑ ያሉት የቤተ ክርስቲያንን ጥልቅ የሆኑ ትምህርቶችን ምሁራን እየመጡ ጥናት የሚያጠኑበት የሚመራመሩበት ይሄንን የበለጠ ትኩረት ተሰጥቶ እንዲሰጠው የሚያደርግ ነው። በአጠቃላይ ስንመለከተው ማህበረ ቅዱሳን እየሰራ ያለውን አገልግሎት ሁሉ ተደራሽ በሆነ መልኩ በዓለም አቀፍ ደረጃ ሁሉ ያለውን ተደራሽነት አስፍቶ በተለይ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ዓለም አቀፋዊ እንደመሆኑ መጠን ዓለም አቀፋዊ አገልግሎት ለመስጠት ይሄ የልቀት ማዕከል ትልቅ ስራ ይሰራል ብለን ተስፋ እናደርጋለን። መልካም። እንግዲህ ያው እዚህ ሲደረስ የተለያዩ ውጣ ውረዶች ይኖራሉ እንደሚታወቀውና በትላንትናው ዕለት የምስጋና መርሃ ግብር አሰናድታችሁ ነበር። የዚህ መርሃ ግብር ዋና ዓላማ ምንድን ነበረ? የመጀመሪያው ማህበረ ቅዱሳን የትኛውም አገልግሎት ሲፈጽም መጀመሪያ ቅድመ እግዚአብሔር ስራውን ይደርስለት በጸሎት መርሃ ግብር ነው የሚጀምረው። ይሄም የልቀት ማዕከል ቦታው ተለይቶ ወደ ግንባታ ሊገባ ሲል የማህበሩ አገልጋይ ወንድሞች፣ እህቶች፣ አባላት፣ ደጋፊ አባላት፣ ተባባሪ አባላት ባሉበት ሁሉ እንግዲህ ስራችንን እግዚአብሔር እንዲቀበልንና እንዲያፋጥንልን በነገሮች ሁሉ የሚደግፈን እስከዛሬም ባለው ሁሉ እሱ ስለሆነ በጸሎት ጀምረናል። አሁንም ደግሞ ያሰብነው ተሳክቶ የመጀመሪያው ዙር የስትራክቸር ስራ ሲጠናቀቅ ይሄን ስራ ላከናወልን እግዚአብሔርን ማመስገን ስላለብን የምስጋና መርሃ ግብር ነው። በሁለተኛ ደረጃ ደግሞ ይህ አገልግሎት በሚሰጥበት ሰዓት በተለያየ ቦታ ሆነው በተለያየ ከሊቅ እስከ ሊቅ ድረስ ያሉት የማህበሩ አባላት፣ ደጋፊ አባላት፣ ተባባሪ አካላትና የትኛውም ከብፁዓን ሊቃነ ጳጳሳት ጀምሮ በጸሎትም በሐሳብም በሙያም ሲራዱ የነበሩ አካላትን በጋራ አመስግነን ቀጣይ ሁለተኛው ፌዝ ስራን አስመልክቶ እንዴት መከናወን አለበት የሚለውን እስካሁን ድረስ ሲያግዙ የነበሩ አካላትን አመስግነን በቀጣይም ባለ ስራችን ሁሉ እነዚህ አጋዥ ተባባሪ አካላት ከኛ ጋር ሆነው
ሁለተኛውን ፌዝ የመጀመሪያ ማጠናቀቂያ ስራዎችን በጋራ እንዴት መስራት እንዳለብን ለመመካከርና ያን ስራ ለማስጀመር እንዲሆን ተደርጎ የታሰበ መርሃ ግብር ነበር። መልካም። በቀጣይ እንግዲህ ከምዕመናን እንደዚሁም ከባለድርሻ አካላት በተለይ ይህንን ህንፃ አጠናቆ ለታለመለት ዓላማ እንዲውል ምንድነው የሚጠበቀው? መልእክቶትን ያስተላልፉና እናጠናቃለን። በጣም ጥሩ። እንግዲህ እስካሁን ሲያደርጉት እንደነበረ ሁሉም አካላት በጸሎትም በሙያቸውም በገንዘብም በማንኛውም ሁሉ እየተራዱ ይህን የልቀት ማዕከል ቶሎ ሰርቶ ማጠናቀቁ በተለይ እንደርሰበታለን ያለውን ዘመኑን የዋጀ አገልግሎት ለመስጠት በአገር ውስጥም በውጭም ያሉ ሲራዱ የነበሩ የማህበሩ አባላት ደጋፊ በሙሉ አሁንም ይህን አገልግሎታቸውን የበለጠ ቀጥለው በጋራ እንደጀመር እንጨርስ ትብብራቸውን፣ እርዳታቸውን፣ ድጋፋቸውን፣ ጸሎታቸውን እንዳይለየን መልእክት አስተላልፋለሁ። አመሰግናለሁ። መልካም ዲያቆን፣ እዚህ ስቱዲዮ ተገኝተው ለሰጡ ማብራሪያ እጅግ አድርገን እናመሰግናለን። በተመልካቾች ስም እግዚአብሔር ይስጥልን። አመሰግናለሁ። እኔም እግዚአብሔር ይስጥልኝ። የማህበረ ቅዱሳን ኤዲቶሪያል አገልግሎት የቅድስት ቤተክርስቲያንን አስተምሮ የሚበርዙ ትምህርቶችና ጽሑፎችን የመጠበቅና የመከላከል ተልእኮውን አጠናክሮ እንደሚቀጥል ገለጸ። ክፍሉ ትኩረት ሰጥቶ በሰራባቸው መጠነ ሰፊ ስራዎች የቅድስት ቤተክርስቲያንን አስተምሮ ከመጠበቅ አኳያ የሚታዩ ስህተቶችና የክህደት አስተምሮዎችን ከመታተማቸው በፊት በማረምና አስተካክሎ በማውጣት ረገድ ከፍተኛ አስተዋጽኦ እያበረከተ እንደሚገኝ ተመላክቷል። ተመስገን ፍቃዱ ዝርዝር አለው። በማህበረ ቅዱሳን የኤዲቶሪያል አገልግሎት የቅድስት ቤተ ክርስቲያን ዶግማና ቀኖና ካልተገቡ የሐሰት ትምህርቶችና የብረዛ ጽሑፎች በንቃት የመጠበቅና የመከላከል ተልእኮውን እየተወጣ እንደሚገኝ የክፍሉ ተጠሪ መምህር ኃይለ ኢየሱስ ብያ ገልጸውልናል። ሐመር ስማ ጽድቅ የሚባሉ ቀጣይነት ያላቸው ህትመቶች ነበሩት። ለዚህን እስከዛሬ ድረስ ለ34 ዓመት ያላነሰ ህትመቶችን በቀጣይነት ጥራታቸውን ጠብቀው እንዲቀጥሉ በማድረግ በግቢ ጉባኤ ስርዓተ ትምህርቶችን አዘጋጅቶ እነዛ የቤተክርስቲያን አስተምሮ የጠበቁ እንዲሆኑ በማድረግ በማህበሩ በስሙም ሆነ በግለሰቦችም ተዘጋጅተው የሚመጡ መጽሐፍቶች የቤተክርስቲያን አስተምሮ ጠብቀው ለምእመናን እንዲደርሱ በማድረግ የቤተክርስቲያን አስተምሮ ከሌላው በምን ይለያል፣ የቱ ነው የሚለውን እንዲገነዘቡ፣ እንዲለዩ፣ ከክፉ የስህተት ትምህርቶች እንዲጠበቁ በማድረግ ትልቅ አስተዋጽኦ አበርክቷል። ክፍሉ ትኩረት ሰጥቶ በሰራቸው መጠነ ሰፊ ስራዎች መንፈሳዊ ጽሑፎች ላይ የሚታዩ ስህተቶችን በማረምና ስር እንዳይሰዱ በማድረግ ረገድ የጎላ ሚና እያበረከተ እንደሚገኝም አክለዋል። ሰው አሁን ዓለማዊ ጋዜጣ፣ ዓለማዊ መጽሔት ብቻ ነበር የሚያነበው። መንፈሳዊ ጋዜጣ፣ መንፈሳዊ መጽሔት እንዲያነብ፣ እንዲለምድ፣ እንዲከታተል በዛም ደግሞ የቤተ ክርስቲያንን አስተምሮ ታሪክ፣ ትውፊት የሚባሉ ነገሮችን፣ ቅርስ የሚባሉ ታሪካዊ ቦታዎች የሚባሉትን ማወቅ ትልቅ አስተዋጽኦ ነበር። ይሄ ሁለት በግቢ ጉባኤ ስርዓተ ትምህርት ደግሞ የተደራጀ የቤተ ክርስቲያንን አስተምህሮ መነሻና መድረሻ ያለው የሚቆጠር ይሄን ተምር ያለው የሚል ትውልድ የቤተ ክርስቲያን አስተምሮና ታሪክ፣ ትውፊት፣ ቀኖና ይሄ ነው የሚል ትውልድ እንዲፈጠር አድርጓል ማለት ነው። በተጨማሪም ክፍሉ ሌሎች አካላትን በማሳተፍ አገልግሎቱን እያሳደገ እንደሚገኝም ተናግረዋል። ቤተክርስቲያን አባቶች ያሉበት ልዩ ልዩ የማህበሩ አባላት ዘመናዊን ትምህርት የተማሩ ሁሉንም ሙያ ያሰባጠረ አስተዋጽኦ ዘመናዊው አብነቱም ያለበት ክፍል በማዋቀር የኤዲቶሪያል ቦርድ አዘጋጅቶ መጽሐፍት አንድ መጽሐፍ ለመባል የሚያበቃውን ኳሊቲ እንዲያሟላ፣ አንድ መጽሔት፣ አንድ ጋዜጣ ለመባል የሚያበቃውን ልዩ ልዩ በራሪ ጽሑፎችም ለምእመናን ለበዓላት ለምንም የሚወጡ ነገሮች በሙሉ ከርዕሰ ጉዳያቸው አንጻር ይዘታቸው የተሟላ ነው የሚለውን እንዲያሟሉ ሙያዊ ስብጥር ያለው ኮሚቴን በማዋቀር ትልቅ አስተዋጽኦ አበርክቷል። በመንፈሳዊ ኮሌጆች የሚሰጠው የነገረ መለኮት ትምህርት ጥንታዊውን የቤተ ክርስቲያን አስተምሮ ከዘመናዊ የትምህርት አሰጣጥ ጋር በማጣጣም ሰባኪያነ ወንጌል እያበረከተ መሆኑ ተነገረ። የወንጌልን አገልግሎት ተደራሽነት በማስፋት ረገድ ከፍተኛ ሚናውን እየተወጣ የሚገኘው ይህ የትምህርት ዘርፍ ቤተ ክርስቲያን የሚጠብቅ ትውልድ እያዘጋጀ መሆኑም ተመላክቷል። ታሪክ አራርሶ ተጨማሪ አላት። በትምህርት ቤት በነበረን ቆይታ ቤተ ክርስቲያኗ ማናት የሚለውም በደንብ የነበራትን ታሪክ ከታሪክ አንጻር፣ ከስርዓት አንጻር፣ ከዶግማ ቀኖና እነዚህን ለይተን
ራሳችንን የሰራንበት ከዚህ ወጥተን ለሚጠብቀን አገልግሎት እየታነጽን የቆየንበት ጊዜ ነበር። ስክሪፕቸራል ስተዲዎችን፣ ዶግማቲክ ኮርሶችን፣ ዶክትሪኖችን በአጠቃላይ ተምረናል እና ቅድስት ሥላሴ ዩኒቨርሲቲ ብዙ ተገቢ የሆኑ እውቀቶችን እንድናውቅ ብዙ አስተዋጽኦ አድርጎልናል። ቀደም ሲል ያደመጥናቸው የቅድስት ሥላሴ ዩኒቨርሲቲ የ5ኛ ዓመት እጩ ምሩቃን ተማሪዎች ናቸው። የተማሪዎችን ሀሳብ በመጋራት የነገረ መለኮት ትምህርት የቤተ ክርስቲያንን ጥንታዊ አስተምህሮ ከዘመናዊ የትምህርት አሰጣጥ ጋር አጣጥሞ በማስተማር ሰባኪያነ ወንጌልን እያፈራ ይገኛል ሲሉ የገለጹት ደግሞ የካኖሎ ቸርች አድሚኒስትሬሽን እና ቸርች ሊደርሺፕ ፋካልቲ ዲን መምህር ጌታቸው አበበ ናቸው። ዘመናዊ መንገድ ውስጥም ገብተው ተማሪዎቹ ይማራሉ፣ ይጽፋሉ፣ ይመራመራሉ። አይደለም ለቤተ ክርስቲያን ለሀገር ራሱ ትልቅ አስተዋጽኦ እያደረጉ ነው ያሉት ማለት ነው። ይህ የትምህርት ዘርፍ የወንጌል አገልግሎትን ተደራሽነት በማስፋፋት ረገድና ወቅታዊውን ማህበረሰብ የሚመጥን ብቃትና ክህሎት ያላቸው ብቁ ሰባኪያነ ወንጌልን በማፍራት ረገድ ከፍተኛ አስተዋጽኦ እያበረከተ መሆኑንም ተናግረዋል። ምእመናን በራሳቸው እነማን ናቸው? ለምሳሌ የጾታ ልዩነት ይኖራል፣ የትምህርት ልዩነት ይኖራል፣ የአካባቢ ልዩነት ይኖራል፣ ወደ ገጠር መሄድ ይኖራል፣ ወደ ከተማ መሄድ ይኖራል። እነዚህ ነገሮች ሁሉ ውስጥ ሲያልፍ ሰባኪው በምን አይነት መንገድ ማህበረ ምእመናኑን ይረዳል የሚለውን እዚሁ ግቢ ውስጥ በጽንሰ ሐሳብ ደረጃ ማወቅ ይኖርበታል። በስነ ምግባር የታነጸና ቤተ ክርስቲያንን የሚጠብቅ ትውልድ እያፈራ መሆኑን የገለጹ ሲሆን እጩ ምሩቃኑም ያስተማረቻቸውን ቤተ ክርስቲያን በየሄዱበት አካባቢ ሁሉ እንደሚያገለግሉም ገልጸዋል። ባህሎችን፣ ታሪኮችን፣ ወጎችን፣ አባቶችን ማክበር፣ ሌሎችንም ነገሮች ቢያውቅ በእርግጠኝነት ሀገርን የሚሰራ በእርግጠኝነት ቤተ ክርስቲያንን የሚሰራ ብዙ ምሁራን ማውጣት ይቻላል። እንደ እግዚአብሔር አጋዥነት የቻልነውን ያክል በስብከተ ወንጌል ምእመናንን በማስተማር በተለይ የጠፉትን በመፈለግ የቻልነውን አስተዋጽኦ ለማበርከት ዝግጅታችን እያደረግን እንገኛለን። ያላወቁትን ማሳወቅ፣ ያወቁትን ለተሻለ እውቀት ማብቃት፣ እነዚያ ያወቁትን ያመኑትን ደግሞ የሚኖሩትን ሕይወት ለሌሎች እንዲያጋቡ በአጠቃላይ የክርስቶስን ብርሃን ወደ ዓለም እንድናበራ ነው ቤተክርስቲያን የምታሰማራን። እግዚአብሔር ይርዳን፣ ያናረጋለን ብለን እንጠብቃለን። በውጭ ሀገር የሚኖሩ ሊቃውንተ ቤተ ክርስቲያንና ምሁራን ለመዝገበ አእምሮ ስራ እያበረከቱ ያሉ አስተዋጽኦ ማሳደግ እንዳለባቸው ተጠቆመ። ይህም አሃት ቤተ ክርስቲያናት በመዝገበ አእምሮ ዝግጅት ላይ ካላቸው ተሞክሮ ለመቅሰም ትልቅ እድል ፈጥሯል ተብሏል። ሀብቴ ብርሃኑ የቅድስት ቤተ ክርስቲያን ሀብቶችን ሰንዶ ለማስቀመጥ በማህበረ ቅዱሳን የአቅም ማጎልበቻ ጥናትና ምርምር ተቋም የመዝገበ አእምሮ ዝግጅት ቀርጾ በርካታ አገልግሎቶችን እያከናወነ መሆኑ ይታወቃል። ይህንንም በማስመልከት በውጭ ሀገር ከሚኖሩ ሊቃውንት ጋር የፕሮጀክቱን ዝግጅት አስመልክቶ በበይነ መረብ ውይይት ተደርጓል። በውይይቱም ላይ ሊቃውንቱና ምሁራኑ ጽሑፎችን በማረምና ሌሎች ተግባራትን በማከናወን እገዛ እያደረጉ ስለመሆኑ መነሳቱን አቶ አዱኛ ጌታቸው አስረድተዋል። በርካታ ሊቃውንት በዓለም ተሰራጭተው ይገኛሉና ጽሑፎችን በማበርከት ሊያግዙን ይችላሉ፣ ጽሑፎችን በመገምገም ሊያግዙን ይችላሉና ፋይዳው ከፍተኛ ነው። ይሄን ፕሮጀክት ከማሳካት አንጻር ማለት ነው። በመዝገበ አእምሮ ዝግጅት በኩል አሃት አብያተ ክርስቲያናት ብዙ ተሞክሮች አሏቸው የሚሉት አስተባባሪው ከእነርሱ በርካታ ልምዶችን መቅሰም ይገባናልም ሲሉ ተናግረዋል። ለምሳሌ የግብጽ ኮፕቲክ ኦርቶዶክስ ቤተክርስቲያን ብንወስድ ዘ ኮፕቲክ ኢንሳይክሎፒዲያ የሚል ባለ 8 ቅጽ ኢንሳይክሎፒዲያ አዘጋጅታለች። ከዚህ አንጻር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይም የመዝገበ አእምሮን በማዘጋጀት ሂደት ምን እንማራለን ስንል አንደኛ ቅንጅታቸውን እንማራለን። የኮፕቲክ ኦርቶዶክስ ሊቃውንት በከፍተኛ ርብርብ ነው ኢንሳይክሎፒዲያውን ያዘጋጁት። የግብጽ የኮፕቲክ ኦርቶዶክስ ቤተክርስቲያን ኢንሳይክሎፒዲያን ስታዘጋጅ በፋይናንስ ረገድ የተሻለ አቅም እንደነበራት ያሳያል ማለት ነው። እኛም በዚህ ረገድ መረባረብ እንደሚያስፈልግ፣ ህትመቱ ከፍተኛ ወጪ ነው የሚጠይቀው። የኛም ምሁራን ሊቃውንት የቤተክርስቲያን ልጆች በተቻለ መጠን ይህንን ፕሮጀክት ለማሳካት ርብርብ ማድረግ እንዳለባቸው ከነሱ የምንወስደው ልምድ ነው ማለት ይቻላል። በመጨረሻም ይህ ፕሮጀክት ከታለመለት ግብ እንዲደርስ ሊቃውንቱና ምሁራኑን ጨምሮ ከሌሎች የቤተ ክርስቲያን ልጆች ብዙ ነገር ይጠበቃል ብለዋል። በእውቀት፣ በገንዘብ፣ በሀሳብ በተለያየ መንገድ ይህንን ፕሮጀክት ከግብ ለማድረስ የብዙ ሊቃውንትን እገዛ ይፈልጋል ማለት ነውና ከዚህ አንጻር የቤተ ክርስቲያን ልጆች በተለያየ ዓለም የሚኖሩ በሀገር ውስጥም የሚኖሩ
ይህንን ፕሮጀክት ከማሳካት አንጻር ቢያግዙን መልካም ነው ላለሁ። ክብራና ክብራት ተመልካቾቻችን አሁን ደግሞ በቅድስት ቤተክርስቲያናችን በዛሬው ዕለት ታስበው ከሚሉ ቅዱሳን መካከል ቅድስት አርዋን የተመለከተ አጭር ዘገባ ተሰናድቶልናል። ተከታትለን እንመለስ። ፍትወተ ሥጋን ድል ያደረገች በበጎ ስራዋም እግዚአብሔርን ደስ ያሰኘች ቅድስት ናት። በስነ ገድላቸው ከደመቁ የቀደመው ዘመን ቅዱሳት አንስት አንዷ የሆነችው ቅድስት አርዋ በዛሬው ዕለት በዓለ ዕረፍቷ ነው። በሕፃንነቷ የሚገባውን የክርስትና ትምህርት የተማረች ይህ ቀረሽ የማይሏት ውብ የነበረች ብትሆንም ውብ አድርጎ ለፈጠራት አምላከ ሰማይ ወምድር ሰማያዊ ሙሽርነትን መረጠች። መዋዕተ ፍትወት የሥጋ ፍላጎትን ድል የነሳች የተባለላት ቅድስት አርዋ ሁሉ ያላት ስትሆን ስለ መንግሥተ ሰማያት ሁሉንም በመናቅ ስጋዊ ፍትወትን ትገድል ዘንድ በዜና ቤተ ክርስቲያን የተደነቀ ተጋድሎን አደረገች። በጾምና በጸሎት ብቻ ያልተወሰነው የቅድስት አርዋ ተጋድሎ በሰው ሁሉ ፊት ብርሃን መሆን የቻለ የደግነት፣ የርኅራኄ፣ የፍቅርና የምጽዋትም ሕይወት ነበራት። በተንኮለኞች የሐሰት ምስክር ያለ ጥፋቷ ለፍርድ የቀረበችው ቅድስት አርዋ በአደባባይ በጭካኔ ብትገደልም እግዚአብሔር በታምራቱ ከሞት አስነስቷት ገዳዮቿ እንዲጸጸቱ አድርጓል። ዳግመኛም ከባድ ፈተና መጣባት። አንድ በደም ግባቷ ተማርኮ ሲፈልጋት የኖረ ጎልማሳ አሳቻ ሰዓትና ቦታ ላይ ያገኛት። የሥጋ ፈቃዱን የሚፈጽም ዘንድ አስገደዳት። እርሱን መታገል ከአቅሟ በላይ ስለሆነባት እርሱ ልብሱን እያወለቀ እርሷም ከወደቀችበት ሆና ፈጣሪዋን ለመነች። ጌታዬ ሆይ የኔን ድንግልና ጠብቅ፣ እርሱንም ኃጢአት ይሠራ ዘንድ አትተወው፣ ስለዚህም ነፍሴን ተቀብላት ብላ ለቀሰች። እመቤታችን ቅድስት ድንግል ማርያምም እንደ አይነ ጥቅሻ ወርዳ ነፍሷን አሳረገች። ጎልማሳውም የሆነውን ሁሉ ተመልክቶ ተጸጸተም። አምላከ ቅዱሳን በዛሬዋ ቀን ከሚታሰቡ ቅዱሳን በረከት ምልጃና ጸሎት ያሳትፈን። የተከበራችሁ ተመልካቾቻችን ለሰዓቱ ያዝናቸው ዜናዎች እዚህ ጋር ተጠናቀቁ። ዜናዎቹን ወደ እናንተ ማድረሱ በኩል ሄኖክ ደስ ያብሬያችሁ ቆይታ አደርጋለሁ። ሌሎች የዕለተ ሰንበት ልዩ መሰናዶች ወደ እናንተ መድረሳቸውን ይቀጥላሉ። ሰላም እግዚአብሔር ከሁላችን ጋር ይሁን።